ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺል ክርስቲያን ነው ያገኛታለሁ ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ በእስልምና እምነት ላይ ህጎቹ የገደለን ግደል ነው እነሱ ጋር ለመቆየት በጣም ነበር የጣርኩት በቃ የእናቴን ስሟ ላለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ ከ40 እስከ 1 ሰዓት ቆያሉ ይሆነ እምነቱ ላይ ያሸፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው ከዛ ጸለያችሁ ምናምን የኮምቦልቻ መድኃኒዓለምን በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ኢቭን አንዳንድ ይሄ ለምሳሌ ተዘምራለሽ ጭራሽ ከእስላም ተሻታቂ አይደል ጓደኞችሽ ጋርም እንደ ዲቤት ግን አለ ክርክር አለ በእኔ ዙሪያ 3 ሙስሊም ጓደኞች ብቻ ናቸው ያሉኝ በአጠቃላይ ኦርቶዶክሶች ናቸው እና ፕሮቴስታንት ጓደኞች ይሄ ሲህር የሰራብሽ ሰው ኦርቶዶክስ ነው ያንዱ ኦርቶዶክስ ነው ሲህር የተሰራው ማለት ያው በቀለበት ብሎ የሚያወራው ኦርቶዶክስ ነው ምን አይነት ኦርቶዶክስ ቀንበቱ ላይ ጠንካራ ነው ታውቂዋለሽ ስሙን ሲጠራ ቀዋለሁ የጎጃም አካባቢ ልጅ ነው አዎ አይ ጂን ሊያቅ ይችላል ጅኑም ያቃል አንቺ አይደለሽም ሐድር ነሽ ስለዚህ ሊያወራ ይችላል ሊዘምርም ይችላል አንዳንድ ሰዎች አሁን ብዙ ሰዓት ሊዘምርም ይችላል የምታወራበት መንገድ አሁን ያን የምታወራበት መንገድ ምናምን ዘእንትኑ ራሱ ሆኖ ዘይከረለ ለዛም ይመስለኛል አንዳንድ ወንድሞች ኦርቶዶክስ ወንድሞች አንስተው አንቺ ያለሽበት እንትን ነው እንዲ ነው ተገደሽ ነው ያለሽ ባይዘው ሰለሙ ቢስለ ምናምን የሚሉበት መንገድ አክሰንቱም የምታወራበት መንገድ ሊሆን ይችላል ለዛው ያወራል አብዛኛውን ጊዜ እኔ እዛ ቦታ አንቺ አልሄድኩም ነው የምትይው እኔ ሲሄድም አላስታውስም አቋይ አልሄድኩም ነው የምትይው አልሄድኩም አንዴ ያንን ቦታም ራስሽ ሜድሽ አቅርቡኝም አላልሽም መደውሉንም አታስታውሽም ስትቀርጭም አታስታውሽም ያንቺ መልስ ይሄ ነው አሁን ከኛ ጋር ባለሽ ስታቂያ አዎ እዚህም ከመምጣት በፊት ቤት ቁርአን ምንም እንትን ብላ ነው እናቴ ወደዚህ እንትን ስል ኑሩ ጋርም በስልክ አውርተዋል ፏድም የላካቸው ልጆች ቤት ድረስ መጥተው መረጃ ቀብለዋል በየስባለሁ በስርዓት አውርተዋል ከቂራት ጓደኞቼ ጋርና ከእናቴ ጋር ያለውን ሁኔታ ስለ ህመሙም ስለ ሲህሩም ስለ ሐኪሙም ክትትል ለላካቸው ሰዎች በደንብ አስረድተዋቸዋል እና እኔም እዚህ ከመምጣቴ በፊት ራሴ ጋር ማውርቺ ነው የሚወስድበት ጊዜ አለው ቀንም አለው ማለት የራሱ የሚቀየርብኝ ቀንም በደንብ ይታወቃል እና ያ ሁኔታ ነው አሁን ላይ ግን ከራሴ ጋር ነኝ ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል ቁል ሁወላሁ አሐድን ቁል ወላሁ አሐድን ቁል አውዙ ቢረቢል ፈለቅን እና ቁል አውዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ ከሁሉም ነገር ይጠብቀሃል እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ነው ከሁሉ ነገር ከድግምት መጠበቅ ያልቻለው ከሁሉ ነገር ነው የሚለው ልብ በሉ ከሁሉ ነገር ነው የሚለው ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ ወይ ደግሞ ይሄንን ቀርተን እኛ ከድግምት ኦር ካጋንንት ነፃ እንወጣለን ትላላችሁ የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ ለናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል ይሄን ጥያቄ መልስልኝ ሲጀመር ለምን መጀመሪያ ይያዛሉ ነብዩ መሐመድ ሰው መሆናቸው ምሳሌ ነው እንደማንኛውም ነብይ ናቸው ነብይ ደግሞ ማለት ነው ሰው የአላህ ተከታይ የአላህ ባሪያ ነው ገብቷል ይሄንን የምትል ከሆነ ግን ድግምት አይዘህም እያሉ ነው አይደል በቀን 3 ጊዜ ቁላውዙ አዋድና ቁላውዙ ቢረቢል ፈላቅን ቁላውዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል አይዞም ቴንክ ዩ መሐመድን ግን ያዘው አይልም ነበር ማለት ነው መሐመድ ሰለላሁ ዐለይሂ ወሰለም እንደማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው ሰማ አንድ ነገር ሰማ ምሳሌ ነው ከዚህ ምን እንማር ድግምት ተሰርቶበት ብቻው ወሲብ ማድረግ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር አጋንንት ዞት ጋበዙኝ ማለት ጸጉሩ እስኪመላለጥ ድረስ ግለወሲብ ማድረግ ምሳሌ እንዲሆነን ነው
እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ አንተ አልባሌ የሆነ አዋራ ነው የምታወራው። ባይዘው ማለት ነው። ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአንኤክስ.com ላይ ክፈተው 114 ማለት ነው። ሱራ 114 ስማ። እሺ እስኪ ከፍተው እናውራ። እስከዛ ስማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለ ወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ይሄ ዝም ብለህ ግለ ወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ምን ብዬ ልጥራው? እሺ ወሬ ነው የምታወራው አንተ እኮ። ያለ ወሲብ ማድረግ ማለት እኮ ነው ግለ ወሲብ ማለት። ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ። ችግር የለውም ትጠይቃለህ። ከፍ አድርግልኝ ትንሽ። ኦኬ እንደዚህ ይላል። ኦኬ the Jew used to cast a spell on the black magic on him. The person who was behind this was the Jew Labid. Okay, Labid ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለ6 ወር ያህል ምን ሆነ ፀጉሩ እስኪመላለጥ ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ፀጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ እያላችሁ ታውቃል አስባችሁታል? ፀጉሩ እስኪመላለጥ ድረስ ፀጉሩ ማለት ነው። ስማ የዚች ልጅ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና ፕሊስ አዳምጡ። ቆይ ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው። ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷም አፈራርሰዋለች፣ እኛም አፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን ነው አታቀርበው? ግን ምንድን ነው የምታወራው አንተ ሰውዬ? ሰይድ ሰማ ቆይ አንዴ ተረጋጋ። ሰይድ
ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይህ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንበላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው 450 ኤላይ 450 ኤላይ እንግዲህ ነብይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነብያቸውን ገርፍ አማቆ ጸጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ጸጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ጸጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ይሄዳል፣ ተከትየው ሄድኩ ትላለች። እሱን አሳያችኋለሁ አንዴ። ኦኬ ይሄንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ አስክድ አልአቅማ ኢፍ ኢብን መስዑድ ዋዝ ፕሬዘንት ዊዝ ሜሴንጀር ኦፍ አላህ ኦን ደ ናይት ኦፍ ጂን፣ በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል። ኢብን መስዑድም እንደዚህ አለ። ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም ከጂኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም አለ። ኦኬ but we were in the companion of the messenger of Allah one night we missed him አንድ ቀን ሌሊት አጣ ነው ከፈርክ we searched for him in vales and hills and said ተራሮች፣ ሸለቆዎች፣ ኮረብቶች ፈለግ ነው። አንድ ሌሊት ሙሐመድን አጣ ነው። አጋንንት ወስደውት እኮ he has either been taken away by jinn or has been secretly killed ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾሎቆ ለሾሎቆ ሌሊቱን ሲፈልጉት ነብያቸው እነሱ መፈለግ ትተው እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። he the narrator said ተራኪው ምን ይላል? we spent the worst night which people could ever spend በጣም ከባዱን ሌሊት አሳለፍን፣ ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቅጣጭ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። when it was dawn we saw him coming from the side of Hira ጎል ይቀድስ ሲል ወይም ደግሞ ሊነጋጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣየ ነው። ሌሊቱ ሁሉ ፈልገው አታውት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው የተጨመቀበት። he the narrator reported we said messenger of Allah ከፋት we missed you and searched for you ፈለግነ አጣነ ዝካክ ኦኬ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok ባባ ምንድን ነው? ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውን ላነብስን ማለት ነው። ይሄማ አብዱል ነው አብዱል ነው የሰጠኝ። ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነብዩም እንደዚህ አለ there came to me an inviter on behalf of the jinn and I went along with him and I recited to them the Quran. ከዛ ምን አለ ሙሐመድ ታውቃላችሁ፣ ሌሊት ሙሉ ስንፈልግህ አጣን፣ አጋንንት ወስደው ገሎ ይሆናል ብለን ሹሉቁ እና ገድል ስንፈልግህ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ፣ እናም ጋበዘኝ፣ ከዛ ተከትዬው ሄድኩኝ፣ እናም ቁርአን ቀራውላቸው። ለማን ታጋንንቶች የሙስሊሞች ነብይ እኮ የዋህ ነው።
ክርስቲያንና አይሁዶችን አይወድም እንጂ አጋንንቶችን በጣም ነው ይወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች ቁርአን ሲቀራ ያድራል። መጨረሻውን አድርገው አጋንንቶቹ ወንድሞቹ እንደሆኑ መጨረሻ ላይ የሙስሊሞችም ወንድሞች ናቸው። አደገዛ እስቲንጃ በእንትን አታደርጉ አለ። ምክንያቱም አለ for these are the foods of your brothers or jinn እነኚህ በእስቲንጃ ስታደርጉ በኩበት ወይንም ደግሞ በአጥንት አታደርጉ፣ የወንድሞቻችሁ ምግብ ነው። አጋንንት ወንድምህ ከሆነ አጋንንት እህትህ ከሆነ ስለምን ጅኒ ነው የምታወራው? ዛሬ ተነስተ ሙሐመድ ሌሊት ተነስቶ አጋንንት ጋር ግብዣ አድርጎ ቁርአንን የሚቀራላቸው ከሆነ ቁርአን ሲቀራ አጋንንት ያሸሻል እንዴት ትለኛለህ? ሱራ 72:19 ክፈተው። እራሱ ሙሐመድ ሄዶ ለአጋንንቶቹ ቁርአን ከቀራላቸው ሄዶ ፈልጎ ሰው በደህና ጊዜ ኑ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደረብረብ ሊሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ከሆኑ ቁርአንን ሲቀራ የኔ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ ቁርአን ራሱ? ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላዩ ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ የሚችሉት? አንዋር እንኳን ደህና መጣህ። ሄቨን ቁርአን ማብረሪያ ቃል ምንድን ነው? እሱም ነበር የምትቀሩት አጋንንት ማብረሪያ ቁርአን ማብረሪያ አላልኩም። ሰላም ወንድሜ ነው አለን ሱረቱል ጅን ነው ቁርአን ነው አጋንንት ለማብረሪያስ እንዴት ነው እሱ? ሱረቱል ጅን የሚቀራበት ሱረቱል በቀራ እና ሱረቱል ጅን ነው። ጭራሽ ጅኒ ሱራ አለው። አዎ ቁርአን አለው። አያተል ኩርሲ አለ። አዎ አያተል ኩርሲ ብቻ ሳይሆን ሱረቱል ጅን ራሱ አለ። ሱረቱል ጅን አለ፣ ሱረቱል በቀራ አለ። የበሬ ሱራ ማለት ነው፣ የከብት ሱራ ሱረቱል በቀራ ይባላል። በቀራ ማለት ያው አንተ ታውቃለህ በአረበኛ እና በቀራ ማለት በገራም እንደማለት ነው። አረበኛ ነው። የላም ራስ ኤኒዌይስ የላም። ስለዚህ እሺ አንዋር እንኳን ደህና መጣህ። እኔ ዛሬ ወንድሜ እንትን ጥያቄ አለኝ። የሆነች እህት አለች እኔ ጋር እና ኦኬ ጠይቃላችሁ። እሺ ጥያቄ መጠየቅ ትፈልጋለች። እሺ አንዋር ዩቱብ ላይ ያላችሁ እንዴት ነው? እየሰማችሁን ነው? ሁሉ ተማም ነው? ሁሉ ሰላም ነው? የዩቱብ ጀማ እንዴት ናችሁ? ሁሉ ተማም ነው? የዩቱብ ጀማ ኦኬ። መልካም አንዋር ይሰማል? አንዋር ሙሐመድ ይኸው። እሺ አንዋር 12 ኮመንት ላይ እሺ እናወራበት። አቅረብና መሐመድ ድግም ተሰርቶበት ነበር። አይ ሙሉ አቅርበውና ከዛን ጊዜ ሰተኝ እንደዚህ ማውራት ሳይሆን ላብራራ ለምን እንደሆነ ማስተካከል። ድግም ተሰርቶበት ነበር አልነበረ? ተሰርቶበት ነበር፣ ግን ሲህሩ ተኽይል ነው የተሰራበት። ተኽይል ማለት የሆነ ነገር ያረገ ይመስለዋል፣ ግን ያን ነገር ደግሞ ሪሊ ያላረገውም ነው። ያን ነገር በስተክል አሰዳለሁ።
ማለት አሁን ይሄ እንግዲህ ሹፋት እኮ ሆነ ማላገጥ ምናምን አትሁን። ተረጋጋና አዳምጠኝ በስትክክል። አይ እኛ ይህንን ታዲያ ሌላ ምን አለ? እኛስ ታዲያ ሙሐመድ ያላደረገውን ያደረገ ይመስለዋል ያለው። እኛስ በአረብኛ ስላወራ የተለየ ነገር ነው። ቃል አያት ለምሳሌ አይ ሚዲያው ላይ ቀርባ አልቀረብኩም ብላለች። እሱም እንደዛ ነው የሚያደርገው ማለት ነው። አይ እዚህ ጋር እኔ ስለ ሀያት ላወራ ለሚመጣሁት እኮ ንገረና። የሆነ ነገር አድርጎ አላደረኩም የሚል ከሆነ የሚመስለው ከሆነ እንደዛ ሜይ ቢ እንደ ሀያት የሚመስለው ከሆነ ነው ይመስለዋል። አሁን አላህ ስብሐ ወተዓላ ምን ያል መሰለክ፣ እኔ በስተክል ላስረዳክ። ማለት ለአንተ አይደለም ማወራው ስር ላሉት ሰዎች ነው እንጂ ማወራው ለአንተ አይደለም ማወራው። ስር ያሉት በደንብ ተረድተውታል እስልምና ምን አይነት እንደሆነ በደንብ ስለገባቸው ብዙዎች ስላወሩ አሁን ቀጥታ መልስ ቃል አንድ ቀጥታ መልስ ቃልን ለማቅረው ቃል እያወራኸኝ ነው። ሰው አንተ የመመርጥ አይደለም፣ አይመለከትም። ሰው ፖለቲካ ለመስራት አትሞክር። ተፋት በል ያልሰራውን የሰራ የሚመስለው ከሆነ ለምሳሌ ያቺ እህታችሁ ድግምት ተሰርቶባት ነው አሁን እያላችሁት ያላችሁት። ስለዚህ መሐመድም እንደዛ አድርጎ አላደረግኩም ይላል ማለት ነው። የሀያት ጉዳይ አይመለከተኝም። እኔ ስለ ግለሰብ ላወራ አይደለም የመጣሁት እዚህ ጋር ማለት ነው። እኔ ስለ መሐመድ ነው እያወራ ያለሁት። አሁን ምሳሌውን የተጠቀምኩት ቁርአን ላይ ቁሜ ነው ማውራው። ቁርአን ላይ ቁሜ የጠየቅኩህን ልመልስ ትችላለህ? ስለ ቁርአን የጠየቅኩህን ልመልስ ትችላለህ? ቁርአን ላይ ያለ ኦኬ፣ ቁርአን ላይ ትቆማለህ። አላቀም ማናት ሀያት ማናት ሀያት አላቃትም። አሁን ለምን አልከ መሰለህ? ድግምቱ ምን ያደርገዋል? ድገምልን፣ ፓራፍሬዝ አድርግልን። እሺ መጀመሪያ አዳምጠኝ። እሺ ወይ ድግምቱ ምን ነበር የሚያደርገው? ቀጥል። ድግምቱ ምን እንደሚያደርገው ንገረን። ድግምቱ አንደኛ ሪሳላ ላይ ወይም ደግሞ ያመጡት መልእክት ላይ ምንም አይነት የጠየቁህን መልስ ፕሊዝ፣ የጠየቁህን መልስ። ድግምቱ ምንድን ነው የሚያደርገው? ቆይ እኔ አንድ ጥያቄ ልጠይቅህ። ቴንክ ዩ። በቃ ከስር ሆነ ታብታብ እያደረግህ ተማር። ኦኬ አኗር ከላይ አኗር መሐመድ ይሰማል። አራውንድ ቡሽ ዝም ብሎ ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ተማም። ኦኬ እንግዲህ የሰውዬ ያላደረገውን የሚያደርግ የሚመስለው ከሆነ አይ ይሄንኛው ፓርት ያደረገውን ይመስለዋል። እዚህ ጋር የሚባል ነገር የለም። እንደዛ የሚል ደግሞ የለም። አንድም የቁርአን ክፍል የለም፣ የሐዲስ ክፍልም የለም። ኦራይት ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ከራሱም አንዳች ማይናገር ነው ተብሎ ከተባለ አጋንንት የሚጋብዘው ከ6 ወር በላይ ፀጉሩ እስኪመላለጥ ድረስ የፈላ ውሃ እንደነካት ዶሮ ፀጉሩ እስኪመላለጥ ድረስ ከሰውም ከጅኒም ከፍጡራን ሁሉ ክፋት እጠብቅሃለሁ ያለው አላህ እንዴት ሳይጠብቀው እንደዚህ ሲያሰቃየው ማለት ነው። እንደዚህ ሲሰቃይ እህታችሁስ አያት ከሙሐመድ ትሻል እንደሆነ ነው እንጂ በምንድን ነው እሷ ላይ የምወርዱባት? የነቢያችሁን ሱና አይደለም እየተገበረ። ምናልባት ግለ ወሲብ እንደ ነቢያችሁ አላደረገች ይሆናል እንጂ እሷም የሆነ ነገር አድርጋ አላደረግኩም ብትል ይፈረዳል ወይ ነው። ሱረቱ በቀራን የሙሐመድ ዘይንን ቁርአን አንዴ ክፈትልኝ እስቲ ቃል ሱራ በቀራ 106 ላይ ይመስለኛል። ተፍሲሩን ክፈተው 106ኛውን አያ። በጊዜው ሙሐመድስ ልክ እንዳያት ያደረገውን ሲሸመጥጥ ሰዎች ምን ሲሉ እንደነበር እንመልከት እስቲ። ከዛ ደግሞ ሙሐመድ ምን ሲል እንደነበር እንመልከት። አያት ባይዘዌ የሙሐመድ በሴቷ ቨርዥን ነች። ቪዲዮ ሰርቼላችኋለሁ። ኔክስት ከላይፍ ስንወጣ ቪዲዮውን እንለቀዋለን። በደንብ ታዩታላችሁ። እና በጣም የሚገርም ሁኔታ እስልምናን አፈራርሳላችኋል። ዱቄት ነው ያደረገችላቸው። ዱቄት ነው ያደረገችው። በፊት ከተሰራው በላይ አሁን አስከፊ ሁኔታ ውስጥ ከታቸዋለች ማለት ነው።
106ኛው አያ ምንድነው? 106ኛው ምዕራፍ አላልኩም፣ ሱረቱ በቀራ 106ኛው አያ እና እስልምናና ያፈራረሰችው ማለት ነው። የኛ ዋና ፖይንታችን ግን አያት ከሙሐመድ በምንድን ነው የምትለየው? ምንም እኮ አትለይም። እንዳልኳችሁ የተወሰኑ ስህተቶች እንደ ሙሐመድ ያልሰራች ይሆናል። ራሷን ለማጥፋት ተራራ ላይ ያልወጣችና ወይንም ደግሞ አጋንንቶ የጋበዙኝ ብላ ሄደች ሊሆን ይችላል። 106ኛው ምን ይላል? ምዕራፍ ምን ነው የከፈትከው? ኦኬ እስቲ አሳየኝ። 6ኛውን አያ ምን ብለው ነው የፈሰሩት? 106ኛውን አያ እሺ ነብዩ መልእክተኞች ሙሐመድ ሆይ ከቁርአን አናቅስት መካከል እሺ 106ኛውን እሺ ቀጥል። ከ106 እስከ 108 አድርገው ማለት ነው። መልእክተኛችን ሙሐመድ ሆይ ከቁርአን አናቅስት መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ተመሳሳይ እናመጣለን። አላህ ሁሉን ነገር ቻይ መሆኑ በቃ ይሄ አሁን የወረደበት ምክንያት ምንድነው? እሱ ሙሐመድ ትናንት የተናገርከውን ዛሬ አልደግምም ተብሎ ሲባል ነው። ይሄንን የፈሰሩበት የለም አለ። ይኸው ከስር አለ። ከላይ ተምራፍ ከ106ኛ ያሉት ቁጥር 3 ነው። እስቲ አንብበው። ቁጥር 3 ነው። ኖ ይሄን ራይን የሚለው ቃል አረቦች ይጠቀሙበት የነበረ ነው። ይሁድ ዘንድ ቅላጼውን ለስድብ ይጠቀሙበት ነበር። የቃል አረቦች መጠቀማቸውን ሲመለከቱ መሐመድ በይፋ ቁጥር 3 ነው። ቦስ ከፍ አድርገው ሲሆን ለእኔ እኮ አይታየኝማ። ኦኬ ቁጥር 3 እኔ ሳላየው ከአንተ የተሻለ ገስ እያደረግኩ ነው። ፕሊስ አሳየኝ። አረ የት ነው የምትሄደው? የአሁኑ ላይ እኮ ነው። የአሁኑ ላይ ቁጥር 3 እኮ ከፈትኩልህ እኮ ከፍ አድርገው አንብበው። እሺ ሙሽሪኮች ነብዩ እሺ ቀጥል። ሙስሊሞች ለወዳጆቻቸው አይሁዶች በነብዩ እሺ ሙሽሪኮች ነብዩ አንድን ነገር ተከታዮችን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ። ጦበሪ፣ ዋሂዲ፣ ኢብኑል ከሲር፣ ሲዩጢ ዘግበውታል ይላል። ቴንኪው። አንድ ነገር ያዝና መልሶ ይከዳቸዋል። አላዘዝኩም ብሎ ይከለክላል። ልክ አያት እንዳለችው ማለት ነው። ቀርባ አልቀረብኩም ብላ እንደሸመጠጠችው። ከዛ ሙሐመድ ምን አለ? ቁርአን ወረደልኝ አለ። ትናንት የናዘ ዛሬ ለምደው ምክደው ሲባል አያ ባስረሳህ እኔ ነኝ ማስረሳህ ብሎኛል አላህ። እኔ ከራሴ አይደለም ረሳው አላህ ነው እያስረሳኝ ያለው። ያዛል። ከዛ ደግሞ አላዘዝኩም ይላል። እንዴት ትናንት እንዲህ ብለሃል አንተ ነህ እንደዚህ ያልከው? ኖን ያላልኩም። ሽንጥጥ ሀያት በሙሐመድ በሴቷ በሙሐመድ ማለት ነው። ታዲያ አያትን ለምንድነው ወቅሷት ነው የኛ ጥያቄ። አያትን ለምንድነው ወቅሷት? ሴቷን ሙሐመድን ለምን ትወቅሷት አላችሁ? ኦኬ ክርስቲያኖች ለምን እንደምትልኩ እኮ ግራ ይገባኛል። ቦታ ትይዙና ሙስሊም ለማስገባት ሲል እናንተ ናችሁ የምትገቡት። ኦኬ ስለዚህ እንዴት ነው ይሄን የምታዩት ነው ጥያቄያችን። እንዴት ነው የምታዩት? አከም ላይ ሀያት ሰላት እየሰገደች ራሱ ትንትል ነበር አለ ሚስት ታደርግ ነበረ። መሐመድም እንደዛ ያደርግ ነበር። ከኢንተርቪው እንደሰማ ነው ማለት ነው። መሐመድ ላይ ያየናቸውን ባህሪዎች በሙሉ አይተንባቸዋል።
አይተን የተናገረችውም እንደ ንግግሯ ልክ እንደዛ ነው። ቁርአን ክፍሉንም እንዳየነው እንደዚሁ መሐመድም ያው የሆነ ነገር አድርገን አላደረኩም እኔ አይደለሁም ይላል። እዚህ ጋርም እንደዛ ነው ያለው። ይህንን እንዴት ነው የምታዩት ሙስሊሞች? ድግምት ተሰርቶበትም ወሲብ ሳያደርግ ወሲብ ያደረገ ይመስለዋል፣ ሳይተኛ የተኛ ይመስለዋል። ሁቺ አብዶ ነበር ማለት ነው። ሳይበላ የበላ ይመስለዋል፣ ሳይሄድ የሄደ ይመስለዋል። አያትም እንደዛ ነው የሚሉት። ለምንድን ነው የምትፈርዱባት እሷ ላይ? ሀያት በሴቷ ሙሐመድ ስለሆነች ፍርድ አይገባትም። ድግምቱ እንደዚህ ባይዞ አሁን ቁርአን ቀርተን እንዴት ነው እሱ አላህ ማለት አላህን ሊተኩ ነው በሙሐመድ በሴጣኑ ፋንታ አይዶን ነው ፖይንቱ እየገባኝ አይደለም። ምክንያቱም ቁርአኑ ራሱ ሴጣንን መጎተች አይደለም ወይ? ድግምቱ እንዴት ነው እሱ በየትኛው ነው የሚወጣውስ? አይ ሙሐመድ ደግሞ አፍዟል እሱ ያቃል ቁርአንን ከተባለ ራሱን አላዳነውም እኮ ራሱን ያላዳነ እንዴት ነው እናንተ ሊያድን የሚችለው? እንዴት ሊያድናችሁ ይችላል? እንዴት ነው ልድኑበት የምትችሉት? ያውም ነቢያቱ ነው ማለት ነው። ኦኬ አሁን ልናገር ብሮ ወይስ እንዴት ነቢይ ሆኖ በዚህ መጠን ሲሰቃይስ ደግሞ አላህ ዝም ብሎ ሊያየው ቻለ? ማለት ቱ ሚኒመም 6 ወር ማለት 6 ወር ሙሉ አላህ ዝም ብሎ ሲታዘበው ነበረ፣ ፈታ እያለ ማለት ነው። ከሰውም ከጅኔም ክፋት እጠብቃለሁ ብሎት ማለት ነው። ቁርአን ሲቀራ አገውኛ የምትናገረው ነገርስ ሙሐመድ ምንኛ ነበር ሲናገር የነበረው? እንግዲህ 6 ወር ሙሉ ቁርአን ቀርቶ አያውቅም ማለት ነው። እንግዲህ ተራ ግለሰብ ቢሆን እንደዚህ የተሰቃየው እኮ ችግር የለውም። ተራ ግለሰብ ቢሆን ኢማኑ ላይ እምነቱ ላይ ደከም ያለ ነው ምናምን ተብሎ ተሸፋፍኖለት ይታለፋል፣ ችግር የለውም። ግለሰብ ላይ ቢሆን ሮል ሞዴል ተብሎ የሚታመነው ፀጉሩ እስኪወልቅ ድረስ ፀጉሩ እስኪነቃቀል ድረስ ኦኬ እኔ እንድናገር አትፈቅዱልኝም? ቆይ አንተ ፀጉሩ እስኪነቃቀል ድረስ ምን ያህል ቢሰቃይ ነው ወንድማችን እንትና? እኔ እኮ እፎይ ነቢያት እኮ መቃብር ላይ ይሄን ነበር አይደል? መቃብር ላይ ለሊት ቆይ ነቢያት ይፈተናሉ እና ነቢይ ሳይፈተን ነቢይ አይሆንም። ታዲያ የሙሐመድ ፈተና ለምንድን ነው እሱ ከዝሙት ጋር ብዙ ነገሮቹ ከሙሙ ማይለየው ማሜ ለምንድን ነው እላዩ ላይ እስከሚረጭ ብቻውን ወሲብ ማድረግ፣ ሌሊት ተነስቶ መቃብር ላይ መሄድ፣ አጋንንቶች ጋበዙኝ ማለት፣ ከአጋንንቶች ጋር ህብረት ማድረግ፣ የአላህን ስም ሲጠራ አጋንንቶች ላዩ ላይ ደረብ ብሎ ነው መምጣት፣ መቃብር ላይ መሄድ ሌሊት ተነስቶ። ይሄ የነቢያት ፈተና ነው ያለህ ማን ነው? እሱ ሳይ ሙስሊም አንድ ሳይ ሙስሊምን ክፈት። ሳይ ሙስሊም 974 ላይ አይተናል እኮ። ማን ነው ይሄንን የነቢያት መስፈርት ያደረገው? እሺ ልመልስልህ። ኦኬ በእስልምና ይሰማል አይደል? ይሰማል። በእስልምና ነቢያት በሙሉ ተፈትኗል። ስለዚህ ከተፈተኑ በኋላ ነው ነቢይ የሚሆኑ። ነቢዩ መሐመድ ተፈትኗል። ኦኬ ሲህር ተደርጎባቸዋል። አዎ ነገር ግን አንተ ያልከው አሁን አይሆንማ። ቆይ በእስልምና ነቢያቶች ሁሉ ይፈተናሉ። ከተፈተኑ በኋላ ነው ነቢይ የሚሆኑት አልክ። ሙሐመድ እኮ ነቢይ ከሆነ በኋላ ነው እንደዚህ አይነት ነገር የገጠመው እንጂ ነቢይ ሳይሆን አይደለም። ነቢይ ሳይሆንማ መሐመድ ጨዋ ነበረ። አንድ ሚስት የነበረችው ቆይ ታዛዥ ጨዋ ነበር። ነቢይ ሆንኩ ሲል እኮ ነው እላዩ ላይ መዝረክረክ የጀመረው። ብዙ ሚስት ሲያገባ እኮ ነው ከሚስቶቹ ሳይገናኝ የተገናኘ እየመሰለው ሲዝረከረክ የነበረው። ድግምት ተሰርቶብኝ ነው ብሎ እንደ ዶሮ የፈላ ውሃ ውስጥ እንደገባ ፀጉሩ የተመላለጠው እኮ ነቢይ ከሆነ በኋላ ነው። ሌሊት ጂኖች ጋበዙኝ ብሎ ሌሊት በየሾለቆ ውስጥ መሄድ የጀመረው ነቢይ ከሆነ በኋላ ነው። ራሱን ሊያጠፋ ተራራ ላይ የሚወጣው ነቢይ ከሆነ በኋላ ነው። መቃብር ላይ ሄዶ እንደዚህ ይል ነበር። ከፍ አድርገው እንዴ አይሻ ናሬት ያደረገችው አይሻ ነች። ሐዲሱን አንዴ ከፍ አድርገው ሙሉ ሐዲሱ ማንበብ። እሺ when it was my turn ኖ ቆይ ትንሽ
አይሻ ናሬትድ በቃ ዌን ኢት ዋዝ ማይ ተርን ትላለች። ፎር አላህስ ሜሴንጀር ቱ ስፔንድ ዘ ናይት ዊዝ ሚ የኔ ተራ ሲሆን ሙሐመድ ከኔ ጋር መምሸት ባለበት ላይ ከኔ ጋር መተኛት ባለበት ላይ እንግዲህ አስቡ። ብቻውን ዲጊ ዲጊ ብቻውን ነው እንትን የሚለው ማሜ ከሚስቶች ሳይገናኝ የኔ ተራ ለታ ከኔ ጋር ማደር ባለበት ለታ አለች አይሻ። ሂ ተርንድ ሂዝ ሳይድ ጎኑን አዞረ። ጎኔን ላደላደል ነው የሚለትናል። ሂ ተርንድ ሂዝ ሳይድ በት ኦን ሂዝ መንትል የሆነ እንትን ብሏል። ተቆርጦ ነው የሚታየኝ። አይደው አንድ ቱክ ኦፍ ሂዝ ሹ አንድ ፕሌስድ ከፍ አድርገው። ኦኬ ጉድ እሺ them near his feet and spread the corner of his shawl on his bed then lay down till he thought that I had gone to sleep የተኛው እስኪ መስለኝ ድረስ ምን አደረጋለች? ተቃራኒ እንትን ብሎ እቃውን አስተካከለ ምናምን ጫማዎቹ ምናምን ነገር እና የተኛው እስኪ መስለኝ ድረስ እሱ ይሰልላታል። አይሻ ጋር ማለት ነው። አይሻ ተራለታ ሊበላ ቆይ አዲስ ይነበብ ደን ምን ያደርጋል መሰላችሁ? ከዛ በኋላ he took hold of his mantle slowly and put on the shoe slowly and opened the door and went out then closed it lightly ከዛ ወደ ጫማ ማሰሪያውን ቀስ አለ ወሰደ፣ ጫማውን አሰረ፣ ቀስ አለ፣ በሩን ከፍቶ ወጣ። ቀስ ብሎ እሷ ተኝታለች ብሎ ማለት ነው። ተኝተው ምንድነው የሚያደርገው? ገና ሲተኙ እሷ ጭንቅላቷ እንዲህ ነው አይደለ? እሱ ጭንቅላቱ ወደታች አድርጎ ነው ተኛ። በእሷ ተራ ጊዜ እንደዚህ ያደርጋል። ከዛ ቀስ ብሎ ጫማውን አነሳ፣ ማሰሪያውን አሰረ፣ ቀስ ብሎ እንደ ሌባ በሩን ከፈተና ወጣለች። ከዛም ዘጋው በሩን አለች። then he closed በሩን ዘጋ። I covered my head ጭንቅላቴን ሸፈንኩ አለች። የቱ ጋር ነበርኩ? put on my veil and tightened my waist warper okay ትንሽ እንትን በለው then went out following his steps till he reached በሐቂ ጭንቅላቴ ላይ ሂጃቤን ሸፈንኩ አለች። ሂጃቤን አደረግኩ፣ ወገቤን አሰርኩኝ፣ እግር በእግር በሐቂ ቦታ እስኪደርስ። በሐቂ ማለት በመዲና የምትገኝ የመቃብር ቦታ ነች። የመቃብር ቦታ ትልቅዬ መቃብር ቦታ ነው። በሐቂ የሚባል አለ። ሌሊት ቀስ ብዬ እከተለው ጀመራለች። ከዛ ስከተለው መቃብሩ ጋር ደረሰ። በሐቂ ላለች he stood there and stood for long time ከዛ በኋላ እዛ መቃብሩ ላይ ለረጅም ጊዜ ቆማለች። መቃብሩ ላይ መቃብር ላይ ሄዶ he then lifted his hands 3 times ከዛ በኋላ እጆቹ ወደ ላይ ማንሳት ጀመረ። ሶስት ጊዜ ኢማጂን መቃብር ላይ ሄዶ ብቻውን ማለት ነው ሌሊት። አሁን ያቺ አያት የምትባለው ሌሊት እንደምትጠፋ ወደ ጫካ እንደምትሄድ ተናግራለች። እንደ ሙሐመድስ መቃብር ላይ ሄዳ እጇን አንስታ ሌሊት ሰላም ላይ መቃብር ላይ ትሊሆን አጋንንቱ ምን አለ የሚጫወትበት እዩ። እዛኛው ጋር ሾሎቆ ውስጥ ዞት ሄዳ አጋንንቱ፣ እዚህ ጋር ደግሞ መቃብር ላይ ዞት ሄዳ ሌሊት ማለት ነው። ጂኒው በቃ ምን ቦታ ይወስደዋል? መቃብር ቦታ እንኳን ሳይቀር መቃብር ላይ እንኳን ይወስደዋል። ለረጅም ሰዓት መቃብር ላይ ሄዶ ይቆማል። ከሚስቶቹ ሳይገናኝ የተገናኘ ያስመስለውና ከዛ ብቻውን ወሲብ ያስደርገዋል። ከዛ መቃብር ቦታ ዞት ይሄዳል። አግብቶታል እኮ ይሄ ጂኒ እኮ አግብቶታል። የምሬን ነው። ከጂኒ ጋር በቃ ተጋብቷል እኮ ይሄ። ምንድን ነው የምትሉን? ምንድን ነው እሱ መቃብር ላይ እንደዚህ የሚያደርገው? መቃብር ላይ ምንድን ነው የሚሰራው? ማሜ አሁን ሀያት እንደዚህ ተሰቃይታለች ወይ ነው? ነቢያችሁን ፐርፌክት ብላችሁ ከተከተላችሁ ነቢያችሁ ታማሚ ነው ያላላችሁ ሰዎች አያት እንደዛ ቆይ ፐርፌክት የሆነ ሐዲሱን ቁርአኑን ክርስትናውን ጠንቅቃ የምታቅን የምትናገርን
ታማሚ ነች አጋንንት ዟት ነው ብላችሁ ትላላችሁ። ነቢያችሁ እነዚህ በአጋንንት እየተሰቃየ ነቢይ ብላችሁ የተከተላችሁ አካላት አያትን ታማሚ ነች ብላችሁ ራሳችሁን እንዴት እንደ ጤናማ ሰው ታያላችሁ ነው ጥያቄ። በምን ሞራላችሁ ነው ራሳችሁን እንደ ጤናማ ሰው ያያችሁት? እንዴት ሆኖ አይመጣውም እኮ እዚህ ላይ የምትሉበት አለ። ኢሳ አልተገደለም አልተሰቀለም ያለውም ራሱ መስሎት ቢሆንስ ያ ተሸውዶ ቢሆንስ በምን አመናችሁት? ልክ አሁን ኢንተርቪው ላይ ሎዛ ሚዲያ ላይም ቀርባለች፣ ሙስሊሞቹም ጋር ቀርባለች። የትኛው ነው ጤናማ? ዊዶን ነው። ልክ እንደዛ ሁሉ መሐመድም እንደዛው እኮ ነው። እንዴት አመናችሁት? ያ ኦኬ ጨረሳችሁ። አሁን እኔ ልናገር። እሺ ያ በምን አመናችሁት? ቀጥል። ኦኬ እኛ ያው ነቢያት ከኢብራሂም አለይሂ ሰላም ጀምረው በተለያየ በሽታ እንደተፈተኑ እናምናለን። እንደዚሁም ነብዩ መሐመድ ላይ ሲር ተደርጎባቸዋል፣ አው ተፈትነዋል ብለን እናምናለን። ይሄንን ደግሞ ስለ ነቢያት አብርሃም ለምሳሌ እንደተፈተነ ቁርአን ይነግረናል። ሐዲሶችም አልበቅራ ላይ ቁርአን ነግሮናል። ነብዩላህ አዩብም እንደዚሁም ተፈትኗል። ነቢያት ይፈተናሉ ግን ማለት ወሲብ ሳያደርግ ወሲብ ያደረገ የመሰለው ያደረገውን ነገር ሳያደርግ ያደረገ የመሰለው ነብይ አለ ከመሐመድ ውጪ? ቆይ እስኪ ፈተናው ይለያያል። አይ እንደ ከሌሎች ነብዮች ጋር አመሳሰልከውና እንደዚህ አይነት ድርጊት የፈጸመ አንድ ነብይ አለ? ለምሳሌ ያላደረገውን ነገር እራቱ ሳይበላ የበላ ሳይሰግድ የሰገደን ይመስለኝ ነበር፣ ወሲብ ሳላደርግ ያረኩ ያላለ አንድ ያስጨርሰኛ። ፈተናቸው ይለያያል። አሁን ይሄ ነውር መስሎ ከታያችሁ በማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ በሰይጣን ተፈተነ። እኛው መልሰውና እሱ ቅድም እኮ የነበት ይሄን መልስልን። እሺ አሁን እንዴት አመንከው? የትኛው ነው ትክክል? ለምሳሌ ያኔ እንትን ድግምት በተደረገበት ሰዓት ያልሆነ ነገር ተናግሮ ቢሆንስ? እኔ ስናገር ያሳፍራል። ኢየሱስ ክርስቶስ እኮ በኤልዛቡኤል ቅድም መለስንልህ ነው አጋንንት ተብለዋል። ለምንድን ነው አጋንንት የተባለው? ለምንድን ነው አጋንንት የተባለው? ለምንድን ነው ሰይጣንን ተከትሎ ተራራ ላይ የወጣው? ለምንድን ነው? ቅድም አብራራንልህ እኮ ቅድም እኮ በደንብ አድርገን አብራራንልህ። አንተ ሰውዬ ጤናማ የለህም እንዴ? ሰዎች መሳደብ መብት አላቸው፣ ተሳድበዋል። እዛው ግን መልሶላቸዋል፣ ሪቡክ አድርጓቸው መልሶላቸዋል። ምክንያቱም አጋንንትን ሲያስወጣ አይተው ነው እንደዛ ብለው ያሉት። በቤልዘቡል ወይንም በአጋንንት አለቃ አጋንንት ያወጣል ብለው ያሉት ላለመቀበል እንትን ስላሉ ነው። ግን እንደዛ እንዳልሆነ እዛው መለሰላቸው። አሁን ሰዎች መሐመድን ሰደቡት አይደለም የኛ ጥያቄ። መሐመድ አጋንንታም ነው ወይን አጋንንት አለበት ወይንም ደግሞ ሴጣን አለበት ሰዎች ስላሉ ስላይሆን እሱ ራሱ ሴጣን ይጋብዘኛል፣ ሴጣን ያዘኛል፣ በደም ስሬ ውስጥ ይዞራል፣ ድግምት ተሰርቶብኝ ነው ብሎ ወሲብ ስለሚያደርገው ነው እያወራን ያለ ነው እንጂ ሰዎች መሐመድን እንዲህ ብለው ሰደቡ ብለን እኛ አላልንም። ስለዚህ አይ ክርስቶስን እንዲህ ብለው ሰንበዲ ተሳድበዋልና ሰዋት አሁን የተጠየቀው ላይ ቁምና መልስ። መለስኩልህ። ብሮሞት እያደረጋችሁኝ ነው። እሺ ኢየሱስ ክርስቶስ እኔ ለምንድን ነው በቃ መልስ ከሌለ እሺ ተስሩን በቃ ተማር ቀጥል። የኛ አምላክ ገና ስሙ ገና አጋንንቶች በነገራችን ላይ ክርስቶስ ፊት ያመኑት ገና ክርስቶስ ራሱን እንደውም የእግዚአብሔር ልጅነቱ ሳይገልጥ አጋንንቶች ምን ብለዋል? አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ የጮሁ ከብዙዎቹ ይወጡ ነበረ። እንዲሁም ክርስቶስ የእግዚአብሔር ልጅ መሆኑን አምነው ልታጠፋ መጣህን ብለው ሂድ ከዚህ ብሎ ክርስቶስ ምስክርነታቸውን ሳይቀበል አባሯቸዋል። እዚህ ክርስቶስ ያባረራቸው ገና ለገና የእግዚአብሔር ልጅነቱን አምነው ደንግጠው ፈርተው የሸሹት አጋንንቶች በዙር መጡና መሐመድን ይዘውት ምን አሉ? አላህ ልጅንም ሚስትንም አልያዘም ብለው መሰከሩለት። እናንተም ደግሞ የእነዚህን የአጋንንቶች ምስክር ይዛችሁ ደግሞ መታችሁ አላህ ልጅንም ሚስትንም አልያዘም ትላላችሁ። እኛ እያልናችሁ ያለ ነው ይህን ነው። አጋንንት እየተጫወተበት ነው ምስክርነቱ። አጋንንት ቁርአኑ የአጋንንት ታዲያ እንዴት ነው ይሄ አጋንንትን በአጋንንት የምታወጡት? ልጅቷ ምን አድርጊ ነው የምትለዋት? እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል ሱረቱል ጂን ላይ። ይህንን የተናገሩት ጂኒዎች ናቸው።
ሄዶ መሐመድ ከጅኒዎች ነው ተቀብሎ የመጣው። አጋንንት ወንድማችሁ ነው። አጋንንት እንትናችሁ ነው። የእግዚአብሔር ልጅነት ማለት በነገራችን ላይ የድህነታችን መሰረቱ ነው። መሰረቱን ያስካዷችሁ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። መሐመድ ጋር መጡና ልጅ የለውም አሉት። እናንተም ልጅ የለውም ትላላችሁ። ይሄ ደግሞ ድህነት ነው። ኦኬ፣ የእግዚአብሔር ፈቃድ ምንድነው? ልጅን አይቶ በሱ እንድናምን ነው። እና ከባድ ነው። የሙስሊሞች ትምህርት በጣም ከባድ ነው። እኔ ሃውስ ግን ወደ ቶፒካችን እናምጣውና አጋንንቶችን የሚጫወቱበት ከሆነ ከአጋንንት ጋር ኮኔክሽን ያለው ሰውዬ ከሆነ የሚያደርገው ነገር ማያቅ ሰው እንዴት ነው አስተምህሮቱ የምትቀበሉት? ለምሳሌ ኢሳ አልተገደለም አልተሰቀለም ያላችሁ ልክ እንደ ሀያት ተመስሎበት ቢሆንስ በምን ታረጋግጣላችሁ? ፕሩፍ ልታደርጉልን ትችላላችሁ? ይሄ ነው ትልቁ ጥያቄ። ይሄ ታዩኛል የገቡ ካሉ ታፕታፕ ኮፒ ሊንኩን እያደረጋችሁ ተወደ አንዋር ገብቷል። አንዋር ጃፋር እንኳን ደህና መጣችሁ። አንዋር ጃፋር ሰላም ነው? ጃፋር እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ተማም? ሰላም ነው? ሁሉ ሰላም። ኦኬ አለን። መልካም። ያነሳነውን ሰምተሃል? ሙስሊም ነህ? ኦኬ። አንድ አካል ድግምት ተሰርቶብኝ ነው ብሎ ብቻውን ያላደረገውን ያደረገኝ ይመስለው ከሆነ ትከተለዋለህ? አንድ አካል ርዕሱ ሰምተዋል? ምን አልከኝ? ርዕሳችንን ሰምተው ነበር? ምንድን ነበረ? ሰማው። ኦኬ። አንድ አካል ተነስቶ ድግምት ተሰርቶብኝ ነው ብሎ አልሰማም። ምንም ያላደረገ እንደመጣው ነው የገባሁት። እሺ፣ መልካም። አንድ ሰው ድግምት ተሰርቶብኝ ነው ብሎ ሌሊት እየተነሳ መቃብር ላይ ቢሄድ፣ ሾለቆ ውስጥ ቢሄድ፣ ራሱን ለማጥፋት ተራራ ላይ ቢወጣ፣ ከሚስቱ ጋር ሳይገናኝ ብቻውን ወሲብ ቢያደርግ ይሄ አካል ለአንተ ምሳሌ መሆን ይችላል? ይህንን ሰው ምርጥ ሰው ነህ አንተ፣ እኔ አንተን ነው መሆን የምፈልገው ምሳሌ የሆነ እንዴት ይሄ ሰውዬ ለእኔ ምሳሌ አይሆንም? እናንተ የሚሞተውን አምላክ ብላችሁ እያመለካችሁ እኔ አምላክ ሳይሆን ለአንተ ምሳሌ አይሆንህም። ምሳሌ ማይሆንህ ለምንድን ነው? አዎ ኦኬ። ራሱ ለማጥፋት ተራራ ላይ ስለሄደ መቃብር ላይ ስለሄደ ሌሊት ከሚስቱም ሳይገናኝ ብቻው ወሲብ ስለሚያደርግ ለአንተ ምሳሌ መሆን አይችልም? ይሄ ምሳሌ ለአንተ መሆን አይችልም? ምሳሌ ማይሆነ አንተ እንደሱ መሆን ወይንም ደግሞ ለእኔ ምሳሌ ይሆነኛል ብለህ አትከተለውም? ይሄን አካል ይሄንን ሰውዬ ኤክስ የሚባለው ሰውዬ ከሚስቱ ሳይገናኝ ሚስቶች አሉት። ከሚስቶቹ ግን ሳይገናኝ ብቻውን ወሲብ ያደርጋል። ስፐርሙን ሚስቶቹ ይጠርጉለታል ከልብሱ ላይ፣ ከነሱ አይገናኙም። ሌሊት ደግሞ ብድግ ብሎ መቃብር ላይ ይሄዳል። ሌሊት ብድግ ብሎ ጅኒዎች ጠሩኝ እያለ ጅኒዎች ጋር ይሄዳል። ራሱን ለማጥፋትም ተራራ ላይ ይወጣል። ይሄን አካል ለአንተ ምርጥ ምሳሌ ይሆናል ወይ? አሪያ መሆን ይችላል? ቀላል ነው እኮ። ይችላል አይችልም? ጅኖች የጠሩበት ቦታ እስቲ
ማንን ጂኒዎች የጠሩበት ቦታ? ጂኖች የጠሩበት ቦታ ስትል ግን አልገባኝም። የት ላይ ነው? እንዴት ነው? የት ቦታ ላይ ነው ጂኖች የጠሩበት? ሙዚቃ ገባብህ ልምባት ይችላል። እኔ ታውቃለህ፣ ጂኖች የጠሩበት ቦታ የራሱን ለማጥፋት የሄደበት ቦታ እስቲ አሳየኝና ያነበብ። ማን ነው ራሱን ለማጥፋት የሄደው? ጂኖች የጠሩት ማን ነው? ስለማን እንደምናወራ ገብቶሃል? ታውቃለህ፣ ኔትወርክ ብዙም አይሰማኝ ያቆ የተቆራረጠ እኮ። ስለማን እንደምናወራ ገብቶሃል? እየሰማ ነው? በደንብ ገብቶሃል? ኔትወርክ ያዘኝ ነው ታውቃለህ፣ ብዙም አይሰማም። አረ በደንብ ይሰማል። ጥርት ብሎ ቁርጥ እንኳን አይልም ድምጽ ስታወራ። በደንብ በሚሰማው ድምጽ ስታወራ ተዋላ ነፋሱ ራሱ ይሰማናል። ገብቶኛል። ኔትወርክ ነው ያቋረጠኛል ታውቃለህ፣ ለዛ ነው። አይዞህ እሺ። አሁን ከገባሽ ያስረዳል። ሰለላሁ ዐለይሂ ወሰለም ስለ ነብዩ እንደሆነ ገብቶሃል? ስለገባህ ነው ከተለዋለሁ ይሁን ያልከን። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ በመጀመሪያ አልከተልም ይሄንን ሰውዬማ እንዴት ብዬ ከተለው አልክ። በኋላ ደግሞ ከተለዋለሁ አልክ። ሐሳብን እንድቀይር ያደረገህ ምንድን ነው? ሐሳብ እንድቀይር አንተ ጂኒዎች ጋብዘው ያውቃሉ? አንተ አጋንንቶች ይጋብዙሃል? እየተቋረጠ ስለሆነ ብዙም አይሰማም ታውቃለህ። ቶሎ አይደርሰኝም። አጋንንት ጋብዘው ያውቃሉ ወይ አንተን? መሐመድ አጋንንት ይጋብዙኛል ብሏል። አንተን አጋንንት ጋብዘው ያውቃሉ ወይ? ያውቃሉ ወይ? ጋብዘውኛል ወይን አልጋበዙኝም? እከተለዋለሁ ካልክ ፈለጉን እከተላለሁ ካልክ መሐመድ ሌሊት ተነስቶ በየሾለቆ ውስጥ ቢፈልጉትም ሰዎች እሱ ግን ነው ቁርአን ይቀራላቸው ነው ለአጋንንቶች እያለ ከአጋንንቶች ግብዣ ተቀብሎ ይፈልግ ይሄን ነበር። አንተ የነብይ ሱና የምትከተል ከሆነ አጋንንቶች ግብዣ ትሄዳለህ ወይ? አጋንንቶች ሲጋብዙ ወደ አጋንንቶች ትሄዳለህ ወይ? አቤት ምን ሚታርገ በቃ ሰዓታችንን ገደልክ። ምን አኗር ቀጥል። በቃ ሚታር አኗር ሁሉም ያልፋል። ኧረ የምትለው ምንም አይሰማም እኮ የኔ ይሰማል። በቃ ሚታርገ ኔትወርክ ተከላለህ። ኔትወርክ አስተካክልና ነው። አቤት ኔትወርክ አስተካክልና ነው። ተመልሰህ ግባ። በቃ ወታደር ነው እናክብረው። ከስር ይሁን። ኦኬ ቢኒ የምትለዋለህ? ሀቢብ ቃል አሪፍ ቶፒክ ነው። በጣም ብዙ ነው። አይ ቲንክ እፎይ በደንብ ተሰርቶበታል። እዚህ ላይ በደንብ አብራርቶታል። ቪዲዮ አይ ቲንክ አፕሎድ ሆኗል እንዴ ወይስ ዛሬ ስንወጣ ነው ምንጭ ነው? እሺ ቆይ ይጫናል። በደንብ ተተንትነዋል። ይሄንን ማለት ከእህታችን ጋር በተያያዘ አይተነዋል። ሙሉ ፕሮግራሙን ከግራም ከቀኝም አይተነዋል። ሁለቱንም ማለት ነው። ሁለቱም ጋር የሰጠችውን በሁለቱም እስልምና ዱቄት ነው የሆነው። በሁለቱም ኢንተርቪው እና ያሳቀኝም ፓርት አለ። ብዙ ማይብ ነው ደደባ ይቻለሁ። እንደዚህ አይነት ንግግሮች የነበሩበት እስልምና ለሴት ልጅ የሚሰጠው ክብር መልስ ያላገኘበት በጣም ተሞግቷል።
ከምንም በላይ ግን አሁን እኛ ትኩረት አድርገን የገባ ነው ምኑ ላይ ነው? ድግምቱ ላይ ነው እንጂ በጣም በርካታ 4 ማግባት ጤናማ አይደለም። ይሄ ኦቢየስ ነው። እነሱ ራሳቸው በኢንተርቪያቸው አምነዋል። ምን ብለው ነው የተናገሩት? አደገኛ ጠንካራ ፖይንቶች ተነስተዋል፣ ስትሮንግ የሆነ ብለው ገልጸውታል። ኦፍኮርስ ያ እነዚህ እያንዳንዷ ሴት ውስጥ ያለ ጥያቄ ነው። እያንዳንዷ ሴት የሙስሊም ሴት የምትጠይቀው ጥያቄ ነው። እኔ ኡስታዝ ፊት የአላህን ቃል ካደች ያውቃለሁ። ኡስታዝ ፊት ቪዲዮ አለ አምጥቼ ማሳየት ትችላለሁ። እኔ ባሌ አላህ ቢፈቅድም እንዲያገባ አልፈቅድም ያለ እንደዚህ አይነት በርካታ ሴቶች አሉ። እነሱ ዝም ብለው እስልምና ውስጥ ያሉት አውቶማቲካሊ ከእስልምና ወጥተዋል። አንዲትን የአላህ ቃል አለመቀበል ከእስልምና ያስወጣልና ባለማወቅ ግን ይሄንን አልቀበልም ብለው ስቲል እስልምና ውስጥ ናቸው። እነዛ ሰዎች ክርስትናም ጋር አይደሉም፣ እስልምናም ጋር አይደሉም። በእስልምናው ራሱ የገሃነም ናቸው። እንደነዚህ አይነት ሰዎች ትክክል አይደለም ብላችሁ ካመናችሁ ትክክለኛውን ቀን የሆነውን ቀጥተኛውን መንገድ ወደ ክርስቶስ እንድትመጡ እንጠይቃችኋለን። ቢኮዝ በቃ ራሳችሁን ፈልጉ፣ መንገዳችሁን መለየት መቻል አለባችሁ፣ በደንብ መመርመር መቻል አለባችሁ። አንዲት የቁርአን አያ ያስተባበለ ወይ የካደ የገሃነም እሱ ከእስልምና ወጥተዋል፣ ኩፍር ነው። ይሄ በግልጽ ነው የተነገረው። ኡስታዝ አቡበከር ባለበት ነው የተናገረችው። ትልልቅ ኡስታዝ ባለበት ሴትዮዋ አላህ ቢፈቅድም እኔ አልፈቅድም ብላ ባሏን ያስጠነቀቀችው ስሙን ጠርታ። እንደነዚህ አይነት በጣም በርካታ ሴቶች አሉ እስልምና ውስጥ ያሉ። አንድ ጊዜ ቆይ፣ እስልምና ውስጥ አንተ የወንድ ፔሬዳም ከሚያውቅ ሰው ጋር ለምን አታወራ? ሁለታችሁም ከብቶች ናቸው። እኛ ትላላችሁ። ስድባቸው ግን ሲዘጋ አንዴ ብራዘር ይጨርሰው። ቆይ ተነፋ እፎይ፣ ከብት ነህ ምንም አታውቅም። ላም የወንድ ፔሬዳም ከብት። ኦኬ መሐመድ መስለህ ነው። መሐመድ ድግምት ተሰርቶብኝ ነው ብሎ ላውሌ የሚያዝረከርከው ፔሬድ ባሉ እፎይ እናት ትበዳ ሱና ነው። ተነፋ ዲቃላ ካላ የተማረው ነው። ካላ የተማረው ይሄንን ነው። ካላ የተማረው ነው። እነዚህ ናቸው። መሐመድ በነገራችን ላይ ይሄን ስድብ ቃል በቃል ተሳድቦታል። ቃል በቃል እንደዚህ በልዋልና አንዴ ጥያቄ ልጠይቃችሁ። ሀሳቤን ልጨርስ። ስለዚህ ድግምት ተሰርቶበት የሚያደርገውን ነገር ሀያት ምንድን ነው ያለችን? ምንም የተለየ ነገር እኮ አላለችንም። ፊቱ የኔ ነው፣ መልኩ የኔ ነው፣ ድምፁ የኔ ነው። እኔ ግን እዛ የቀረብኩት እኔ አይደለሁም፣ ንግግሩ እኔ አይደለሁም ነው ያለችው። መሐመድም ልክ እንደዚሁ ወሲብ አላደረገም፣ ግን ያደረገ ይመስለዋል። ኦኬ ሁለቱ መሀል ምንድነው ልዩነቱ? አንድ ጊዜ እስኪ መረጃ ፈልጋለሁ። በጣም ጥሩ ሰጣለሁ። መሐመድ ወሲብ ያደረገ መስሎት አያውቅም? ድግም ተሰርቶበት መረጃ ክፈት። አያውቅም ወይስ ያውቃል ነው? አንተ አዳምጠኝ። መረጃ ክፈትና ወይ ቅዱስ ቁርአን ክፈት፣ እኔ ደግሞ አሳያለሁ። ያኔ ማለት ነው መጽሐፍ ቅዱስ ወይ አንተ እኔ ክርስትና ላይ ጥያቄ ስጠይቀኝ አሁን መረጃ የጠየቀኝ የለም ብለህ ነው ወይስ አለ ብለህ ነው? መረጃ በቃ በመረጃ ሂድ። መረጃማ እስካሁን እየከፈትኩ ነበር። አንተ አሁን መተለው ይችላል። የለም ብለህ ነው መረጃ የጠየቀኝ። ሲመጣ ምን ችግር አለው ልትለኝ ነው? አይደለም ክፈት አይደለም። እኔ የተማርኩ ሰው ነኝ አይደለም እኮ እንዳንተ። ጥሩ እሺ፣ ያው አንብብሽ ምን ይላል? ጮክ ብለህ አንብብሽ። ካላፈርክ ካልተሸማቀቅ ጮክ ብለህ አንብበህ ተርጉም እስኪ። ማይም እንዳንተ አያ አንተ ቂጥን ታጠብ መጀመሪያ። አሪን ሽንት ቤት አርቴ ሲገባ ሳትታጠብ ቤተክርስቲያን የሚገባ ጀግና እኔ ቂጥ ውስጥ ነው ውሎና ዳር ማለት ነው። የኔ ቂጥ እያሽጥክ ነው የምትውለው የምታድረው። አመሰግናለሁ። ቀጥል እሺ። ስማ ግማታም ይደበኝ መጽሐፍህን ከፍቼ ለምን ትሰድባለህ? ማስረጃ አምጣ። መጽሐፍ አንተ የተባ ተምሬ ነው መጽሐፍን በቢቢቲ ዛሬን ይሄው አመጣሁ እኮ ማስረጃ አልከኝም። እንዲያው ማስረጃ ሳመጣ ለምን ትሰድበኛለህ? አንተ ሙኔ ጺማን ፍየል የምታውቁት ነገር የለም እኮ ማይም ጺማን ፍየል የውሻ ልጅ እናቱም ጺማን ፍየልም ዝም ብሎ ነው አፉን የሚከፍተው እንጂ እውቀት የለውም እኮ። እውነት ከሆነ እስኪ ኢትዮጵያ ውስጥ እንቀሳቀስ። ጺማን ተፍረዱባቸው። አጋንንቱ ነው እንደሚጫወቱባቸው። አገሰስ ነው አንተ ወገናችን። አንተ የሰው ልጁን የአጋንንት ልጁን አናውቅም። ምክንያቱም ቢስሚላህ ብለው እናትና አባት ያላስረገዙ ከሆነ አጋንንት ልጅ ነው የሚሆነው። የሰው ልጅ ስማ፣ ሶስት ጌታ አታመልክም። እውቀት ቢኖር ሶስት ጌታ አታመልክም። እውቀት ስለሌለ ነው ሶስት ጌታ የምታመልከው። አንድ ስማ፣ የሰው ልጅ እኮ መሐመድ ድግም ተሰርቶበት ወሲብ ያደረገ መስሎታል ወይስ አልመሰለውም? በዚህ ሐዲስ መሰረት ይሄንን ስንከፍት ነው እንግዲህ ስድብ የተጀመረው።
ይህንን ለምን ጻፋችሁ ታዲያ? ምንም ማድረግ አንችልም። ከዚህ በላይ ልንተባበራችሁ አንችልም። ቃል አሁን ዩቱብ ላይ ሁሉም እንዲሄዱ ዩቱብ አሳያቸው። አሁን ቪዲዮ የሰራ ነውን እሱን ገብታችሁ ታያላችሁ። ማናችሁም እንዳትወጡ ወደ ዩቱብ ዳይ ቪዲዮን እዩት። ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ ነው። በዛው ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ ነው። ሄቨን ማን ጠያቂዋ ነበር? ጥያቄ አለኝ ያለች ብለሽ ነበር ወይ ወንድም? እኔ ነኝ። እኔ ሳሎን እኔ ጥያቄ የለኝም በክርስትና ላይ ግን አንድ እህቴ ጥያቄ አላት። ድንግል ማርያም ክርስቲያን ናት፣ ግን ምንድነው ያልሽ? ድንግል ማርያም አርጋለች ወይስ በህይወት አለች ወይ ሞታለች ወይ ነው የምትለው? እኔ ደግሞ አላቅም፣ ግን እፈይ ይነግርሻል አልኳት። አርጋለች ወይስ በህይወት ሞታለች ነው? በህይወት አለች ሞታለች አልኳት እኔ። ከዛ እሷ ደግሞ አርጋለች አለች በህይወት አለች። ኦኬ እሺ። ለማድረግም እኮ መሞት መነሳትም እኮ አስፈላጊ ነው። ሞታለች የሆነ ጊዜ ጠይቄ ሞታለች ተብያለሁ ማለት ነው። ሌላ ቦታ ነው ግን እዚህ አይደለም። እና እሷ ደግሞ አለች በህይወት ነው። መልካም እየጨመረ ነው፣ በደንብ እየጨመረ ነው። ጥሩ ነው፣ እየሄዳችሁ ነው ማለት ነው። አሁንም ይቀራችኋል። እዚህ ጋር 1.6 ሰው ይታየኛል እና ከ1.6 ሰው 120 ቪው ትንሽ ነው እና ሁላችሁም ሂዱ። 120 ቪው በጣም እንትን ነው። ኦኬ ቢኒ የተወሰነ ታስረዳታለህ? ሎንግ ስቶሪ ሾርት እኛ ምን እናምናለን መሰለሽ ሄቨን ወይም አብራሽ ያለሽው ማርያም አርጋለች ብለን እናምናለን። ማርያም አርጋለች ብለን እናምነው። ሞታ ነበር ተነስታለች፣ ግን አርጋለች ብለን እናምናለን። ለማድረግም ሞታ ተነስታለች፣ እንደ ኤልያስ እስከነ እንትኗ ተነስታለች። አይሚን ሳትሞት ሄዳለች ሳይሆን ሞታ አርጋለች ብለን ነው ምናምነው። እሺ በቃ እናመሰግናለን። በጣም ነው የምወደው። እሺ አባ በጣም ነው የምወደው። አማርኛ ብዙም አትችልም። ቻው። መዝሙረ ዳዊት ላይ ባለው መሰረት አንተና ታቦትህ ተነስ የሚለው አማናዊቷ ታቦት የእግዚአብሔር ማደሪያ፣ የኦሪቱ ታቦት የእግዚአብሔር ቃል ማደሪያ ነበረ። የእግዚአብሔር ቃል ማደሪያ 10ቱ ትእዛዝ የተጻፈበት ነበረ ያ ታቦት። የአዲስ ኪዳኗ ታቦት ግን ቅድስት ድንግል ማርያም ራሱ ቃል በሷ ነው ያደረው። ስለዚህ ዳዊት አንተና ታቦትህ ተነሳ ሲል አንተ ሲል ክርስቶስን ነው። የአካላዊ ቃልን ተነስ አርግ ነው ያርጋል። ታቦትህ ሲል ደግሞ ማደሪያው ነው። በእርሷ ያደረው ማን ነው? ቃል ነው አይደል? አካላዊ ቃል። የኦሪቱ ታቦት የተጻፈበት ነበር፣ የእግዚአብሔር ቃል ነበር የተጻፈበት። እቺ ግን የአዲስ ኪዳኒቱ ደግሞ ራሱ ቃል በስጋ እሷ ላይ አደረ፣ ከእርሷ አደረ ማለት ነው። ከእርሷ ስጋና ደም ተካፍሎ በስጋ ተገለጠ። ስለዚህ አንተና ታቦት ሲል ታቦት የሚለው ለእሷ የሚሰጥ ነው። አንተ ሲል ደግሞ ለማርያም የሚሰጥ ነው። ያንን መሰረት አድርገን እኛ አንድም ከመጽሐፍ ቅዱስ አድርጋለች እንላለን። ተጨማሪ ደግሞ ማብራሪያዎች አሉን እኛ ማለት ነው። ፕላስ እሺ በቃ ፈያ አመሰግናለሁ። በጣም ነው ለእሷ እንሰጣለን እኛ ምዕራፍ 12ን በሰማይ ታላቅ ምልክት ታየ ሴቲቱ ምናምን የሚለውን እሱም ለማርያም እንሰጣለን ማለት ነው። ሜምበር የሆናችሁ እናመሰግናለን። ቤተሰብ የሆናችሁ ከ5 ብር ጀምሮ ሜምበር መሆን ይችላሉ። ቻናሉን ከፍ ለማድረግ ለማሳደግ መፈልጉ ሰፖርት ማድረግ ትችላላችሁ። ከዛ በዘለለ ለዛሬ ቢበቃንስ ለዛሬ ቢበቃን ምን ይመስላችኋል? ቪዲዮውን እዩት። በቃ እናመሰግናለን። እዩት ቪዲዮውን። ማስረጃዎች አሉ። ማስረጃዎችን ያዙ፣ በደንብ ያዙ፣ ጻፏቸው።
እንዳለ ማስረጃዎች እዛ ላይ ያሉ በደንብ ኮምፔር ታደርጉታላችሁ። አሁን ሰሞኑ እየተካሄደው ነገር እስልምና እንዴት ፈረሰ የሚለውን ነገር በደንብ ትረዱበታላችሁ። እስልምና እንደዚህ ነው እንዴ ብላችሁ ነው የምትደነግጡት። ለሌሎችም ሼር አድርጉ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ ኮሜንታችሁ ስጡ። እንደዚሁም ደግሞ ሜምበር መሆን የምትፈልጉ ሜምበር ሁኑ። $5 ጀምሮ ይቻላል እና ሜምበር እንድትሆኑ እንጠይቃለን። እናመሰግናለን ስለነበረን ቆይታ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ታፕታፕ ኮፒ ሊንክ ያደረጋችሁ እጃችሁ ይባረክ። እናመሰግናለን። አገልግሎታችሁን እግዚአብሔር ይቀበላችሁ። እንወዳችኋለን። መልካም ምሽት ሁላችሁ ነው። ዴቭ እንዴት ሜምበር እንደሚሆኑ ነግረሃቸዋል? ሜምበር ሲሆኑ እንዴት እንደሚሆኑ ጆይን ክለብ የሚል አለ፣ እሱን አሳያቸው። ጆይን ክለብ የሚል አለ፣ እዛ ውስጥ ገቡና የእንትን አማራጭ ያመጣላቸዋል። ላይቭን ከላይ ውጣ፣ ላይቭ ላይ ከላይ ባዮ ላይ ግባ። በቃ ከላይ እስቲ ልቃረው። ሜምበር ቢል የለም። ኦኬ አይታየውም። በሱ አያመጣለትም። እንትን የለውም። እንትን አታበራም ማለት ነው። አንድ ሳታበራ ነው እንትን አብርታችሁ ይሁ ቪፒኤን አብርታችሁ ኢትዮጵያ ለዛሬ ብቃ ዩቲዩብ እያየሁ እኮ አይደለም። ለዛ ነው ዩቲዩብ እያየሁ ስላልሆነ እንዳላበራሁት እንጂ ሳያበራለሁ። ስታበሩ ኢትዮጵያ ያላችሁ በነገራችሁ ላይ ቪው ለፎይ እንትን እንዲለት ቪፒኤን ተጠቀሙ። እነዚህ አይነት ቪፒኤኖች አሉ። ቪፒኤን መጠቀም ትችላላችሁ። ይሄው እንደዚህ ይሄው ወሬ ታወራለህ። ለማንኛውም እኔ አላየሁም፣ እያየሁ ነው። እንዲህ ቪዲዮ ዩቲዩብ እዚህ እኮ ነኝ ያለሁት። እሺ እናመሰግናለን። እናመሰግናለን። ሰላም ሁኑልን። መልካም ምሽት። እሺ መልካም ምሽት። በቃ ዳዳስ ስለዚህ ዛሬ የተመለከትነው የተማማርነው ይህን ይመስላል። አጋንንት ጋር የተያያዘ ያው ቪዲዮ ስለሰራሁላችሁም ነው አጠር ያደረኩት። ቪዲዮ እዛኛው ላይ ስለሰራን ቪዲዮውን ተመልከቱት። እስልምና የሚያፈራርስ ነው እዛም የተናገረችው። ማለት እሷ ጤናማ ሊመስል ይችላል ንግግሩ፣ ግን እያንዳንዷ እሷ ሆንኩት ያለችው አደረግኩት ያለችው ነብያቸው የሆነው ያደረገውን። ከዛ ደግሞ በጣም አስቂኙ ፓርት ምን እንደሆነ ታውቃላችሁ? እንዲወጣልን እንዲጋለጥ እንፈልጋለን። የሲሩ ድግምቱ ጉዳይ በመረጃ መገለጥ አለበት አሉ። ከዛ ኦርቶዶክስንም አኪዝ አድርገዋል። ጎጃም ያለ ኦርቶዶክስ መተት እንዳደረገባት እንስማማ እስቲ። እሺ ድግምት እንደተሰራ ማስረጃ ከየት ነው የሚመጣው? ቁርአን ተቀርቶባት ወይንስ ጸበል ተጠምቃ ወይንስ ከሐኪም ነው የሚመጣው ማስረጃው? እንዲወጣ እናደርጋለን ምናምን የሚሉት ከየትኛው ነው? ከዶክተር ከጸበል ወይንስ ከቁርአን? የሆነ ቁርአን ቀርቶ እንደዚህ አካሌ ነው የደገመባት እንደዚህ ተብሎ ከዛ ወዲያ እውነቷ ወጣ እንትን ተባለ ሊሉን ማለት ነው። ደናቁርት እኮ ናቸው ሰዎቹ። እኔስ ምን ላይ ሰተንበታል። ለወደፊቱ እንደዚህ ሲቀባጥሩ ወደ አስተምህሮታቸው መልሰን ማዳግም ምላሽ እንሰጣለን ማለት ነው። እናመሰግናለን። ለዛሬ ቻው።